እዩ እንግዲህ ጠፈት ተተለና ድጋሚ መጠት ተተለና ጉድና ጉዳጉድ ነው ይዛ ብትመጣው። ወይኔ ወይኔ ምን እንደተፈጠረ አታምኑም። የልጄን አባት በእጅ አስገባለሁ። ታያላችሁ። ይዘገይ ቆይ ይርፈድ እንጂ ታያላችሁ። ብሩክ እጄ ይገባል። ብሩክ እኔም ብቻ ብሎ ሳይሆን ልጁን ብሎ መምጣቱ አይቀርም በማለት ከባድ ማስጠንቀቂያ ሰጣለች። እንዲሁም ደግሞ ለእዩም መጥሪያ መጥቶባታል ማለት ነው። ቪዲ ከበድ ያለ ነገር ይዞባት መጥቷል። ሴትም ይዞ መጥቷል። በዛ ምክንያት እንግዲህ ተቃጥላለች፣ ጭሳለች፣ ነዳለች ማለት ነው። ምንድነው የተፈጠረው ነገር የሚለውን በደንብ ሀሳብ እንሰጥበታለን። የብሩክ ጉዳይስ ምን ሊሆን ይችላል? ይሄ ነገር እንግዲህ እስካሁን ሀይሚና ብሩክ ዝምታቸውን አልሰበሩም። ጸጥ ብለው ነው ያሉት። አላወሩም፣ አልተናገሩም፣ ሀሳብ አልሰጡም። ምክንያቱም በተናገሩ ቁጥር እነሱ ነው እየተገመቱ የሚሄዱ። ስለዚህ ለማንም ሰው መልስ መስጠት አይጠበቅብንም በማለት እንግዲህ ጸጥ ብለው የሚሆነውን ነገር በተስፋ እያዩ እየጠበቁ ነው የሚገኙት። እዩ ግን ምንም ነገር ከማውራት አልተቆጠበችም። ብዙ ነገር እያወራች ነው የምትገኘው። ልጅቷ ማለቴ ምን ልትሆን ነው እንግዲህ ዲኤንኤ ውጤት እየተጠበቀ ነው የሚገኘው። ብሩክ ብቻ ሳይሆን ሀይሚን በጣም በጉጉት የምትጠብቀው ውጤት ነው። እሷም ብቻ ሳትሆን እኛም የዲኤንኤውን ውጤት በጣም በጉጉት እየጠበቅ ነው ያለ ነው። ይሄ ዲኤንኤ ወይ ደግሞ ይሄ ውጤት የብሩክ ልጅ ከሆነች ብሩክ ምንድን ነው ማድረግ ያለበት የሚለው አንዳንዶቹ በቃ የፈለገ ዋጋ ከፍሎ ከልጁ ጋር ነው መኖር ያለበት፣ ልጁን የአባትነት ፍቅር ሰጥቶ ነው መኖር ያለበት ይላሉ። አንዳንዶቹ ደግሞ ይሄ ነገር የሆነው በማወቅም ባለማወቅ ሊሆን ይችላል። የራሱን ህይወት ነው መኖር ያለበት። እዩ ልታገኝ የምትችለው ጥቅም ቢኖር ልጇን በውጭ ሆኖ መርዳት ማገዝ ይችላል። ከዛ ውጭ ግን ከብሩክ አገኛለው ጥቅም ብላ ከመጣች ምንም ጥቅም እንደማታገኝ ልጁን ግን በሚችለው አቅም እንደሚረዳ በውጭ ላይ ሆኖ ነው እየተናገረ የሚገኘው። በአጭሩ እንግዲህ እዩ ማለት በጣም ጥቅመኛ፣ በጣም በቃ በሆነ መንገድ አድርጋ አስራው ብሩክን እጇ አስገብታው እንደፈለገች ማሽከርከር የአብዛኛውን ሴቶች አንዳንድ ጨዋ በጣም ጥሩ ቤተሰብ ያሳደጋቸው መልካም ሴቶች አሉ። የሆነ ነገር እንኳን ተፈጥሮባቸው የሆነ ነገር እንኳን ሳያውቁ ሀፕን ተደርጎ ባለማወቅም በማወቅም ተደርጎ ያንን ነገር ሶልቭ ለማድረግ ኦልሬዲ በቃ እርግዣለሁ ብላ ልትናገር ትችላለች። ከዛ ውጭ ግን በወጣ በገባ ቁጥር በሄደበት ባገኛት ሴት ባወራት ሴት ጋር እየሄዱ ለመበቀል ወይም ደግሞ ገንዘብ ለማግኘት ጥቅም ለማግኘት የሚሯሯጡ ሴቶች አሉ። አንዳንዶቹ ደግሞ ይሁን በቃ አንተ ካመንክበት እመን፣ ግን ይሄ አይነት ነገር ተፈጥሯል ብለው ራሳቸውን ችለው በራሳቸው መንገድ ጊዜ እስኪፈታው የሚጠብቁ ሰዎች አሉ። አንዳንዶቹ ደግሞ ልክ እንደ እዩ አይነቶች ጥቅምን ማሳደድ፣ ለጥቅም መሮጥ፣ የሆነ ነገር አለው መኪና ገዛ ቤት ገዛ ብላ እንደ አዲስ ብሩክን በዚህ ልክ ስሙን ለማጥፋትም በዚህ ልክ ሙጥኝ ያለችውና ይሄ ዲኤንኤ ውጤት እኔ እንደማስበው ትክክል ነው ብዬ አላስብም። ወይ ደግሞ የብሩክ ልጅ ነች ብዬ አላምንም። ከሆነች ደግሞ ልትሆን ትችላለች። የሰው ልጅ ፍጹም አይደለም፣ ሊሳሳት ይችላል። የሆነ ነገር ሀፕን አድርጎ ሊሆን ይችላል። ፍጹም አይደለም። እሱ እንደምታውቁት አላደረኩትም ነው እያለ ያለው። አላደረኩትም ብሏል። ግን ይሄ ነገር ቢሆንስ የሚለው ነገር የማይፈልጋት ሴት ጋር እዚህ ጋር የጀመረው ላይፍ አለ፣ እዚህ ጋር ተስፋ የሰጣት ሴት አለች፣ እዚህ ጋር የጀመረው ህይወት አለ፣ እዚህ ጋር የጀማመራቸው ብዙ ነገሮች አሉ። ይሄን ነገር ትቶ ይሄን ነገር በቃ ይብቃ ይለቅ ብሎ ሲፈልግ የሚተወው ሲፈልግ የሚይዘው ነገር አይደለም። እኔ እስከማውቀው ድረስ እሱ ራሱ በጣም በቁም ነገር የያዘው ላይፍ በቁም ነገር የያዛት ሴት ነች ሀይሚ። በማንም ልትተካ በማንም ልትለወጥ በማንም ልትቀየር የማትችል ጀግና ሴት ስለሆነች ልጁ እንኳን የእሱ ነች ቢባል ለእሷ የሚገባትን ነገር ያደርጋል። ለእዩ ምንም ማድረግ ግዴታ የለበትም ምንም ነገር። ምክንያቱም በዋለችበት ቂጧን ዳቦዋን ከፍታ የሰጠች እሱ ምን ቤት ነው 80 የላት ምን የላት። ለሷ ንብረት መካፈልም የለም 0.5 ሳንቲም አታገኝ። አያቿ ክብሯን የጣለችው ሴትነቷን የጣለችው ሜዳ ላይ ነው። ለማንም መንጭቃ ሰጣ ከፍታ ሰጣ ደግሞ እዚህ ጋር ብሩክን መጣ ተቀበለኝ፣ ያዝልኝ፣ ቀፈኝ፣ አባብለኝ ማለት አትችልም። መፍትሄ የላትም። ለልጇ ግን ማድረግ ያለበትን ነገር ለትምህርት ቤት ሊሆን ይችላል፣ ለምግብ ሊሆን ይችላል። ማድረግ ያለበትን ነገር ህግ ይሄንን ነገር አድርግ ብሏት
ውሳኔ ከሰጠ በኋላ ካስተላለፈ በኋላ ሊያደርግ ይችላል። እንደውም ይሄ ነገር ሁሉ ሳይፈጠር ጭራሽ ብሩክ እጁ ላይኖርበት ይችላል። ጭራሽ እሷ ባወራችው ልክም ላይገኝ ይችላል። እግዚአብሔር ረድቶት ፈቅዶ ከሁሉም ነገር ነፃ ሆኖ ንጹህ ሆኖ ታጥቦ ጸድቶ ከሀይሚ ጋር በንጹህ መንፈስ ሀይሚም አሁን እዩ ምንድነው እያለች የምትገኘው? ሀይሚ ተዋሽተሻለች፣ ተመልካችንም ዋሽቷል። ብሩክ በጣም ውሸታም እንደሆነ ነው እየተናገረች የምትገኘው። ውሸታም እዚህ የምድር ላይ ሲጀመር ፍጹም የለም። ሁሉም ውሸታም ነው፣ ሁሉም አስመሳይ ነው። እንደው ውሸታም የፈለገ ብሩክ ውሸታም ቢሆን ካንቺ አይበልጥም፣ ካንቺ አይብስም። አንቺ እኮ የዓለማችን ውሸታም፣ የዓለማችን አስመሳይ ሰው ነሽ። ደግሞ እንደዚህ ትላለች ትመጣና ታፍራላችሁ። ዲኤንኤው ይመጣል፣ ታፍራላችሁ። እኛ ምን ብለን ነው የምናፈራ? አንቺ እዛ ቂጥሽን ገልበሽ ሰጠሽ አባቷ የማይታወቅ ልጅ ይዘሽ መጠሽ እንኳን ያላፈርሽ፣ እኛ ምን ቤት ነው የምናፍረው? እኛ ያፈር ነው ባንቺ ነው። እውነት ለመናገር ያፈር ነው እኛ ባንቺ ነው። ምክንያቱም ግርሽን አንስተሽ ስትሰጪ ነበር ሁሉን ነገር ማወቅ የነበረብሽ። ዛሬ ላይ ልክ ጀብድ እንደሰራሽ ሴት የእውነት ይሄ ስራሽ እኮ ሊያሳፍርሽ ይገባ ነበር። ያለ ትዳር፣ ያለ ኑሮ፣ ያለ ሰማንያ፣ ያለ ፈቃድ፣ ያለ ቤተሰብም ያለ እንደው በፈቃድሽ ወጠሽ አድረሽ እዛ ሸሸ ገዳሜ ስትውለሽ አድረሽ መጠሽ ልጅ አርግዘሽ ለዛው እንደ ዘመኑ ሴቶች ያው ብዙ ነገር ያደርጋሉ። በእርግጥ ልጅ በሽታ አይደለም፣ ማምጣትሽ ጥሩ ነው። እግዚአብሔር ይመስገን ጤነኛ ልጅ ሰጥቶሻል፣ ተመስገን። ባንቺ እንዳንቺ ክፋት፣ እንዳንቺ ሴረኝነት፣ እንዳንቺ ተንኮል አይደለም፣ ጤነኛ ልጅ ሰጥቶሻል፣ ተመስገን እያልሽ መኖር ነው ያለብሽ። እንዴ ቂጥሽን ገልበሽ ሰጠሽ ለማንም ስትሰጪ ከርመሽ እግርሽን ስታነሽ ከርመሽ ዛሬ መጥተሽ ታፍራላችሁ። ዲኤንኤው ሲመጣ ታፍራላችሁ። የምታፍሪ አንቺ ነሽ። እንደው ያፈር ነው ባንቺ ነው። እንደው ሴት መሆናችን የጠላ ነው። እንደው ሴት መሆናችን ያፈርንበት የተሸማቀቅንበት ባንቺ ነው። ባንቺ በቃ ለምን በቃ መሆን የሌለበትን ነገር ስላለክሽ ደግሞ ያንን ነገር አድርገሽ እንኳን በተደበቅሽ ወጥሽ ሚዲያ ላይ የምትይው ነገር ምን ዘብድ ሰርተሽ ነው? ምን ሀገር የሚያስተራ ስራ የሰራሽ ይመስል ይሄን በዚህ ልክ ማውራት አይጠበቅብሽም። ለማንኛውም ግን የልጅ አባት ይርፈድም ይዘገይም ይቆይም ይምሽሚንጋም ታያላችሁ። እኔም ብሎ እንኳን ባይመጣ ልጄም ብሎ ይመጣታል ትላለች እና ብሩክ ዞር ብሎ በእንጨት እንኳን አይነካሽ። ይቅርታ አድርጊልኝ አንቺ ከሰው አንሰሽ ሴት አይደለሽም ብዬ ምናምን አይደለም፣ ባህሪሽ ነው። ቆንጆ ነሽ። እንደውም የኔ ዳቦ ከንፈር ሲሉሽ ነበረ ቲክታክ ላይ። ለማንኛውም ግን ጭር ሲል አልወድም ነው። አንዴ ትመጫለሽ፣ አንዴ ትሄጃለሽ፣ አንዴ ዝምት ያለሽ፣ አንዴ ታወሪያለሽ፣ አንዴ ትቦጭቅ ያለሽ፣ አንዴ ትስተካከልሽ። ምንም በቃ እና ስለ ሀይሚ ስሟን አትጥሪ ብዬ ከዚህ በፊት ነግሬሻለሁ። አንቺ እሷን ስሟን የመጥራት መፍት የለሽም። አታቂያትም፣ አታቅሽም። ከነመፈጠርሽ አታቅሽም፣ ከነመፈጠሯ አታቀሽ። አይመለከትሽም ስለሷ ማውራት። ብሩክ ዋሽቶሻል፣ ብሩክ ከድቶሻል፣ እንዲህ ብሎሻል፣ ምን አገባሽ? የእውነቴ ነው። ምንም የሚመለከትሽ ነገር የሚያገባሽ ነገር የለም። እነሱ ራሳቸው ችግሮቻቸውን ይፍቱ። ሀይሚ መቀበል ከፈለገች ትቀበላለች፣ መቀበል ካልፈለገችም አልፈለገችም ነው፣ አለቀ እንጂ በዚህ ልክ አንቺ እሷን ሀሳብ አስተያየት የመስጠት ዋሽቶሻል፣ ከድቶሻል፣ ታየው አትታየው ብለሽ ሀሳብ የመስጠት መፍት የለሽም። የሀይሚን ስም እንድትጠሪም አንፈልግም። አፍሽን ዘግተሽ ቁጭ በይ። ሁለት ያጣችሁናለች ልጅቷ። ከዛም እዚህም ሳትሆን ቢኒ ሊወስዳትም ይችላል። በነገራችን ላይ የልጁ አባት እሱ ሆኖ ሌላ አባት ነው እያለች ጥቅም ፍለጋ እንደዚህ የምትሄድ ከሆነ አባትየው ከሷ በላይ የማሳደግ አቅም ካለው እርግጠኛው የምነግራችሁ ነገር ቢኒም ሊወስዳት ይችላል። እች ልጅ ወይ ከፍቅር አልሆነች ወይ ከልጁ አልሆነች፣ ባዶ መሬት ላይ ባዶ አውላላ ሜዳ ላይ ተንጋላ መቅረቷ ነው። የምሬን ነው ብላችሁና ቢኒም አሁን ለምኗት ሌላ ሴት ጋር ሆኖ መጥቶ እዩ ተቃጠለች፣ በቃ ጨሰች ነው ብላችሁ ድሮም እኮ የጣልነውን ሲያኖዙብን አንወድም እኛ ሰዎች እና የቢኒ ተመችቶኛል። እውነትን ነው እንዴ? እስከ መቼ ታለቃቀሳለን? እስከ መቼ ኦኦ ትላለህ እንዴ? ከብሩክ ራስ ላይ ወረድ ትበልልን፣ ካናታችን ላይ ወረድ ትበልልን። አሁን ሀይሚንና ብሩክን ሳላደንቅ አላልፍም። በነገራችን ላይ ለሀይሚ ይሄ ማለት ይሄን ነገር እየሰማች ይሄን ነገር እያየች ችሎ መኖር ችሎ መቀመጥ በቃ ጥርጣሬ እያላት ውስጧ ውጤቱ ምን ይሆን ብላ በጣም እየተጨናነቀች መቀጠል ወይ ደግሞ ከሱ ጋር ጊዜ ማሳለፍ በጣም ለሷ ከባድ ቻሌንጅ እንደሆነ እረዳለሁ። ግን ደግሞ ለፍቅር ሲባል ብዙ ዋጋ ይከፈላል። ሀይሚም እንግዲህ ከትልቁ ዋጋ አንደኛውን ወይም ደግሞ ትልቁን ዋጋ እየከፈለች ነው ያለችው በዚህ ጊዜ።
ሁሉ ነገር ተስተካክሎ ሁሉ ነገር መስመር ይዞ ውጤቱም ነፃ ነው ተብሎ ወይ ደግሞ የእሱ ልጅ አይደለችም ተብሎ ተረጋግጦ ሀይሚም ብሩክም በደንብ ደስታቸውን ስማቸውን አጥርተው በጣም ጥሩ ደስተኛ እንደሚሆኑ ጥሩ ህይወትን እንደሚጀምሩ ተስፋ አደርጋለሁ። እዩ ግን አርፈሽ ተቀመጪ። አሁንም እየተዋረድሽ እየቀለድሽ ያለሽ አንቺ ነሽ። ምን ትላለች? በቃ ዲኤንኤው ሲመጣ ትዋረዳላችሁ፣ ልጅቷ የማን እንደሆነች ይታወቃል፣ ግልጽ ነው ምናምን አለሽ። እንግዲህ የዞርሽ የብሩክ ደግሞ አይደለችም ሲባል ማን ወንድ ጋር እንደምትሄጂ አላውቅም። ምን ይታወቃል፣ አብርሽ ጋር መሄድሽ አይቀርም። የቡታጅራ ወንዶችን በሙሉ እየተከተልሽ እንግዲህ እሷ ነች እሱ ነው እያልሽ እንግዲህ ማን ጋር እንደሆነ አይታወቅም። ለማንኛውም ግን ቀድመሽ ከሰጠሽው ሰርጉን እርሹ የሚባል አባባል አለ። አባባል ብቻ ሳይሆን ይሄ ትክክለኛ ነገር ነው። ሶ መጀመሪያ የሆነ ነገር ከማሰብሽ የሆነ ነገር ከማድረግሽ የሆነ ቦታ ላይ ከመድረስሽ በፊት ቀድመሽ ማሰብ። አንድ ውሳኔ ስትወስኝ 10 ማሰብ ነበረብሽ። አንቺ ግን ያንን አላደረግሽም። ለ5 ደቂቃ ስሜትሽ ብለሽ እዛ ስትለፋደጅ እግርሽን ስታነሽ ከርመሽ ይሄው አባት የሌለው ልጅ ዱቅ ይሄ ነው ያለው ነገር። መጨረሻው ይሄ ነው። የዘልዛላ ሴት፣ ክብሩን የማይጠብቅ ሴት፣ ለራሱ ዋጋ የሌለው ሴት መጨረሻችሁ እንደዚህ ነው የሚሆነው። ለማንኛውም ከእዩ ህይወት ብዙ ነገር ተማሩ። ሴትነታችሁን አክብሩ፣ ሴትነታችሁን ጠብቁ፣ ክብራችሁን ጠብቁ ብዬ ነው መልእክት ላስተላልፍ የምችለው። ለማንኛውም እዩ መልካም መጥቃጠል። ሀይሚና ብሩክ ግን ዝምታችሁ በጣም አስገርሞኛል፣ አስደንቆኛል። ብዙ ስታወሩ የእውነት እናንተ ነው የምትገመቱት። ዝም ትትሉ ግን በዝምታ የምታሸንፏቸው ብዙ ነገሮች አሉ። አሁን ለእዩ ከስር ሀይሚን ብሩክም እያሉ ቢመልሱላት ሌላ ወጥ ተረግጥ ነበር፣ ጭንቅላታቸው ላይ ነበር ፊት የምትለው። ግን ደስ የሚለው ነገር ዝም ሲሉ ብዙ ታሪኮችን እየፈጠረች ታወራለች። እና ብሩክ አታስቢው፣ አንቺ ጋር ይመጣ። ባጭሩ 100% ልነግርሽ የምፈልገው የምወደው ነገር ልጁ ሆነችም አልሆነችም ከሀይሚ ጋር በምን አይነት መንገድ ይቀጥላሉ የሚለው ሌላ ጥያቄ ነው። እሱ ሌላ ሀሳብ ነው፣ ሌላ እቅድ ነው፣ ሌላ ወሬ ነው። ሀይሚ የምትወስነው ነገር ሊሆን ይችላል። ግን ከኔ ጋር ይሆናል ብለሽ የምታስቢ ከሆነ በተአምር በታሪክ እንደማያደርገው ደጋግሜ ልነግርሽ እወዳለሁ። የኔ ሀሳብ ይሄንን ነው። የምትወዷት ሰዎች አይዞሽ፣ በርቺ፣ ግፊበት። ብሩክ የልጇ ይቀበልሻል አብሮሽ ሆናል ከምትሏት ስርዓቷን ይዛ ክብሯንም ልጇንም ሰብሰብ አድርጋ ብትቀመጥ ድጋሚ ላገኘችው ወንድ እግሯን ባታነሳ ድጋሚ ላገኘችው ወንድ ጋር ባትጋደም ሌላ አባት የሌለው ልጅ እንዳይመጣ እንደ ሀሳብ ብትሰጧት የተሻለ ነው ብዬ ነው የማስበው። ራሷ በራሷ ነው ራሷን እያዋረደች ያለችው። እኔ እዚህ ጋር ስለ ሴት ክብር መንካት አልፈልግም። ሴትም እንቁ ሴት ናት። በቃ ሴት ልጅ ብዙ ፈተና የምታሳልፍ ልጅ ነችና ስለ ሴት ይሄን ያህል ክፉ ነገር ባላወራ ደስ ይለኝ ነበር። ግን እሷ ሀይሚ ላይ የምታደርሰው ጫና አለ፣ ሀይሚ ላይ የምታደርሰው ግፍ አለ። ሶ ለምን ብዬ ነው ሀይሚን ትቼ እሷ ጋር ለእሷ ላዝን የምችለው? ሴት ስለሆነች ብዬ አይመለከተኝም። ታውቃለች እኮ ይሄን ነገር ስታደርግ ልጅ እንደሚመጣ አታውቅም እንዴ? ይሄ ነገር ሲፈጠር ልጅ እንደምትይዝ አታውቅም እንዴ? ከጋብቻ በፊት ይሄ ነገር መሆኑ የሆነ ነገር አታስብም? ታስባለች። ሰው እኮ ናት አይደል እንዴ? በሌላ ህይወት ላይ አትማርም እንዴ? ስለዚህ ሀይሚን ለቀቅት አድርግልን፣ በራሷ ህይወት ትኖር፣ የፈለገችውን ነገር ታደርግ። ዲኤንኤ ሆነም አልሆነም ከሆነ ሰየው ብለን የብሩክን ልጅ እንቀበላለን። አለቀ። ወይ ይዟት ይሄዳል ራሱ ያሳድጋታል፣ ወይ ደግሞ ማድረግ ያለበትን ነገር ያደርግና ካንቺ 0.5 ሳንቲም አይፈልግም። ካንቺ አንድ እርምጃ ራሱ አይቀርብሽም። ጨርሻለሁ። ሀሳብ አስተያየታችሁን እናንተም ስጡበት።